السلام عليكم ورحمة الله وبركاته. سورة الانفطار. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على رسول الله وعلى آله وصحبه ومن والاه. አሁንም ከቂያማ ክስተቶች ጋር የተያያዘ ጉዳይ ሊገለጽ ነው። የቂያማ ቀን እንደሚከሰት إذا السماء ሰማይ በሆነች ቀን ኢንፈጠረት በተሰነጣጠቀች ቀን ትከፋፈታለች። ሊኑዙል الملائكة መላእክቶች ሊወርዱባት መቼ የፍርዱ ቀን ስለሆነ። ስለዚህ إذا انشقت السماء ሰማይ በተሰነጣጠቀች በተከፋፈተች ጊዜ كما قال تعالى ሌላ ቦታ ላይ አላህ Subhanahu Wa Ta'ala እንዳለው إذا السماء انشقت انشقتም انفطرتም ሁለቱም ያው ነው፣ በተሰነጠቀች ጊዜ ማለት ነው። وإذا الكواكب ኮከቦች በሚሆኑበት ቀን انتثرت أي تساقطت በሚወድቁበት በሚረግፉበት ቀን ኮከቦችም ከሰማይ ላይ ይረግፋሉ። ሰማይ ትሰነጠቃለች፣ ኮከቦችም ይረግፉና ይወድቃሉ። አይ وإذا الكواكب السماء ሰማይ ላይ ያለችው ኮከብ እኮ هي نجومها ኮከቦቿ ተሳቀጠት በረገፈች ጊዜ ወተፈረቀት ብትንትን ባለች ጊዜ ይሄም የቂያማ ቀን ከሚከሰቱ ክስተቶች ውስጥ ነው። وإذا البحار ባህሮች ደግሞ وإذا البحار ባህሮች ደግሞ ፉጅረት ፉጅረት ማለት በሞሉ ጊዜ አንዱ አንዱን በተደባለቀና በሞላ ጊዜ وإذا هذه البحار እነዚህ ባህሮች العظيمة በጣም ትልልቅ የሚባሉት قد فتح بعضها على بعض ከፊሉ በከፊሉ ላይ ልቅ ይደረጋል። فصارت بحرا واحدة ممتلئة ሙሉ የሆነች አንድ ባህር ትሆናለች። የሚቀጥለው ሱራ ላይ አላህ ካደረሰን وإذا البحار أقدت ሚላላር ባህሮች በተቀጣጠሉ ጊዜ ከመቀጣጠላቸው በፊት ምን ይደረጋሉ? እዚህ ሱራ ላይ እንደመጣው ባህሮች ለምሳሌ የህንድ ውቅያኖስ የኢንዲያን ኦሸን ምናምን የሚሏቸው እንዳለ ይሰበሰቡና ባህሮቹ አሁን የናይል ወንዝ የሚባለው ወንዞቹ እንዳለ መሀላቸው ላይ ምን አለ? መሬቶች አሉ አይደል? እነዚህ ሁሉ ምን ይደረጋሉ? ባህሮቹ ይገጥማሉ፣ እርስ በርስ ሙሉ ይሆናሉ አይደል? ከዛ በኋላ ይነደዳሉ። ነደው ሲያበቁ ምን ይሆናል? ተራራዎች ደግሞ ምን ይደረጋሉ ብለናል? ከቦታቸው ይነሳሉ። ከዛ ምድር ልሙጥ ትደረጋለች፣ በውስጧ የያዘችውን ትተፋለች። ያኔ ቂያማ ይቆምብናል፣ በእኛ ላይ ፍርድ ሊሰጥብን እንቆማለን ማለት ነው። ስለዚህ وإذا البحار ባህሮች የሚሆኑበት ቀን አለ። ፉጅረት አንዱ ባንዱ ላይ ሙሉ ይሆኑና አንድ ባህር በሚሆኑበት ቀን። አራተኛ አንቀጽ وإذا القبور ቀብሮች ደግሞ بعثرت አይ ማለትም وإذا القبور التي دفن بها الموتى ሙታን የተቀበሩባቸው ቀብሮች እኮ ኡثرت وقلبت እታችኛዋ ወደ ላይ ትወጣለች ማለት ከአፈሩ ስር ያሉት ሰዎች ምን ይሆናሉ? ከላይ ይወጣሉ። فجعل علاها أسفلها የላይኛው ወደ ታች ይሆናል። فخرج ما بها ከውስጧ ያለው ደግሞ ይወጣል። ማን ነው የሚወጡት ብለናል? የሰው ልጆችና ማዕድናቱን ትዘረግፋለች። ከዛስ ምን ትደረጋለች? ባዶ ትደረጋለች የያዘችውን ጠቅላላ አውጥታ ስትጨርስ። ስለዚህ وإذا القبور ቀብሮች በሆኑ ቀን بعثرت በውስጣቸው ያለው ተዘርግፎ ከላይ በወጣ ጊዜ ያኔ ምን ይከሰታል? ዓሊመት ታውቃለች። ማን? ኩሉ ነፍሲ እያንዳንዷ ነፍስ። ስለዚህ ዓሊመት ነፍሱን እያንዳንዷ ነፍስ እኮ ታውቃለች በዛ ቀን ማ ቀደመት ማለት ለአኼራ ያስቀደመችውን ከስንቅ ይዛ የሄደችውን ያን ቀን ታየዋለች። ከዛስ ወአኸረት መስራት ኖሮባት ደግሞ ሳትሰራ የነበረውን ስራ እዛ በጸጸት መልክ ይመለከቱታል። አላህ ከጸጸት ይጠብቃል። አቡ ሁረይራ ረዲየላሁ ዐንሁ የሆነ ሰዓት ላይ ሲያለቅስ ጠየቁት። ለምንድን ነው የምታለቅሰው ተባለ። እኔን የሚያስለቅሰኝ አለ የመንገዱ ርዝመትና የኛ ስንቅ ማነስ ነው አለ። አሁን አቡ ሁረይራ ሲታይ ስንቅ የሚያንሰው ሰው ይመስላል። ወላኪን ባሪያዎች አላህን ይበልጥ ባወቁት ቁጥር ፍርሃታቸው ይጨምራል። እንደሱ ከሷሃባዎች ሐዲስ ያስተላለፈ አለ? የለም። በብዙ ሺህ የሚቆጠሩ ሐዲሶች አስተላልፏል። ምን ይላል? እኔን እኮ የሚያስለቅሰኝ አለ የመንገዱ መርዘም አለ።
የኛ ስንቅ ማነሳል። አያችሁ ስንቅ ያስፈልጋል። ለዛ ነው አላህ ምን ያለው ፈተዘወዱ ፈኢነ ኸይረ ዛዲ አተቅዋ፣ ተሰነቁ ከስንቆች ሁሉ በላጭ አላህን መፍራት የሚባለውን ስንቅ ይዛችሁ ተገናኙኝ አለ። ምክንያቱም እዚህ ምድር ላይ ማናችንም ለማንከደው አብዛኛዎቻችን ዝንጋቴ ውስጥ ነን አይደለም ያለነው፣ ተዘናግተናል። ድሮ እንዲያውም እንደዚህ እኛ እንዳለንበት ዘመን ሻጊል ቢዚ የሚያደርጉ ነገሮች አልነበሩም። እኔ አስታውሳለሁ አባቴንም ጓደኞቹንም ሰው 40 ዓመት ሲሞላው ይፈራ ነበር ያኔ። እንዲሁ በሚያውቋት ትንሽ በሚሰሟት ሐዲስ ሰው እኮ ከ40 በኋላ መቶበት ነው መዘጋጀት ነው ይባላሉ። በጊዜ ቤት ይገባል፣ ቁርአንን ቶሎ ለማክተም በሚያውቋት እንግዲህ ይዘው እየተንደፋደፉ። ዛሬ እኛስ ማታም ስልክ መጎርጎር ነው ሳሆለለ። ወንዶች በኳስ ሃይላይት በኳስ መስኮት ዝውውር ገሌ እኮ አይገርምም የዝውውር መስኮቱ ሳይዘጋ እኮ እንትኖች አርሰናሎች እኮ ገዙት ምናምን። ግማሹ በፖለቲካ ዜና ቪኦኤ ላይ ሰማ፣ ኦኤምኤን ላይ የተለቀቀውን ኦቢኤን ላይ አልሰማም እንዴ? የትግራይ ሚዲያ ላይ የተለቀቀውን አልሰማም እንዴ? አልጀዚራም እንዳለ አልሰማም እንዴ? ሴቷ ትመጣለች በፊልሙ በእስፓ በምናምን ጭራሽ ምን ድረስ እስኪደርሱ ድረስ እስላማዊ ጥፍር የሚባል ደረጃ እስኪደርሱ ድረስ በሸሪዓ ጥፍር ማሳደግ ተከልክሏል። ጥፍር መቀጠል ሐራም ነው ተባለ። ምን ስለሚያስደርጉ አሁን ከተማው ላይ ይቦረሽና ጫፉ ሌላ አርቲፊሻል ጥፍር መጥቶ ይሰካል። እስላማዊ ያሉት ምኑን ነው ደግሞ ስትሉ፣ እስላማዊማ እንደዚህ የሚለጠፈው ሳይሆን አሉ ይሰካል አሉ። ይሰካና ሰላት ሲደርስ እንዲውልቁልቅ ይደረጋል። ላ ሐውለ ወላ ቁወተ ኢላ ቢላህ። ይሄው ረጅም ስንቅ ያለበት ሰው በዚህ ደረጃ አላህ ማመጽ ነበረበት። ስለዚህ ያኔ ምን እንመለከታለን? እነዚህ ሁሉ ክስተቶች ሲከሰቱ አላህ ምን አለ? ዓሊመት ታውቃለች ነፍሱን እያንዳንዷ ነፍስ ማ ቀደመት ሊልአኺራ ለአኺራ ያስቀደመችውን ታውቃለች። ወማ አኸረት መስራት ኖሮባት ደግሞ ሳትሰራ የቀረችውንም ያን ቀን በጸጸት ትመለከታለች። ለምን ሂሳብ ይሰራል አይሰራም? ሂሳቡ ሲሰራ ጉድለታችንን ያኔ እናያለን። እኛ አሳዛኞቹ ፍጡሮች ማለት ነው። አላህ ይድረሰልን። ያ አዩሀል ኢንሳን አንተ የሰው ልጅ ሆይ ከሃዲ ወይንስ ሙስሊም አላወቅንም እንበል። ከፊት ያለው ይመራናል። ማ ገረከ ቢረቢከ አልከሪም። ማ ገረከ ማለት ምን አዘናጋ፣ ማ ገረከ ምን ሸወደ፣ ምን አዘናጋ፣ ቢረቢከ በጌታ አልከሪም ቸር በሆነው ጌታ ላይ እሱም በብቸኝነት እንዳታመልክ። እሱን ደግሞ የምታምፀው ምን ብትዘናጋ ነው? ስለዚህ የሚመለከተው ማን ነው? ከሃዲን ነው። ያ አዩሀል ኢንሳን አይ ያ አዩሀል ኢንሳን አልካፊር አንተ ከሃዲ የሆንክ የሰው ልጅ ሆይ አዩ ሸይኢን ሰወለ ለከ ወጀዐለከ ቱኻሊፉ አምረ ረቢክ ምንድን ነው አንተን አዘናግቶ የጌታህን ትእዛዝ እንድታምጽ ያደረገህ? አለዚ አውጀደከ አላህ ማለት እኮ አንተን ያስገኘህ ነው ያቸሩ ጌታ። ወረባከ የተንከባከበህ ነው ቢኒዓሚሂ በጸጋዎቹ። ወለም ዩዓጅልከ ደሞ አላፋጠነበህም አላቸኮለብህም። ቢዕቁበቲሂ ቢከረሚህ ወንጀል ስትሰራ እኮ ወዲያው ደሞ እኮ አልቀጣህም። በምን የተነሳ? በቸርነቱ የተነሳ የተውበት ጊዜ ሰጥቶ ሲያበቃ። ሰወለ ለከ ጀህሉክ ለዚህ ጥፋት የጎተጎተ እዚህ ጥፋት ላይ ያደረሰ መሀይምነትህ ነውን? አው ወይንም ሸይጣኑክ ሰይጣንህ ነው ያታለለህን? ስለዚህ በጥያቄ መልክ ነው የመጣው። ያ አዩሀል ኢንሳኑ አንተ የሰው ልጅ ሆይ ከሃዲ የሆንከው ሆይ ማ ገረከ ምን አዘናጋ ቢረቢከ በጌታህ ላይ እሱን ከመገዛት የእሱን ትእዛዝ ከመፈጸም ምን አዘናጋ? እሱን አላመልክም ብለህ ወንጀል ላይ የወደቅከው ማን ነው ደግሞ? ይሄ ጌታህ አልከሪም ቸር እኮ ነው። ቸርነቱ በምን ካልነበርንበት አስገኘ። መጽሐፍ ላከ፣ መልእክተኞችን ላከ። ከዛስ አቅል ሰጠ። ወንጀል ስንሰራ ደግሞ ጊዜ ሰጠ። ምን እንድንሆን? እንድንተውበት። ተውት አይደለም ሌላውን የሰው ልጅ እነ ፊርዓውንን ምን ያህል ጊዜ ነበር አላህ የሰጣቸው? እድሜ ልኩን አይደል? ከመመለስ ይልቅ ፈአራሁል አያተል ኩብራ እነዛን ሁሉ ታላላቅ ተአምራቶች ነብዩላህ ሙሳ አሳዩት። የሱ ግን መልስ ምን ሆነ? በትዕቢት ላይ ትዕቢት፣ በትዕቢት ላይ ትዕቢት። አላህ ያን ሁሉ ያደረገው ምን እንዲያደርግ ነበር? እንዲመለስና እንዲተውበት አይደል? አነ ረብኩሙል አዕላ ካለ በኋላ ጊዜ ራሱ ጊዜ ሰጥቶት ነበር። እኔ እኮ ነኝ ታላቁ ጌታችሁ ካለ በኋላ ጊዜ ሰጥቶት ነበር። ለአብዛኛዎቻችን ባለንበት ጥፋት ላይ አላህ ጊዜ ይሰጠናል። ምን እንድንሆን?
የመካሪዎችን ምክር ሰምተን ተገንዝበን ምን እንድናደርግ ተውበት እንድናደርግ። ተውበት ስናደርግስ ጉዳዩ ጠቅላላ ምን ይሆናል? አልኢስላሙ የጁቡማ ቀብለ እስልምና ከዛ በፊት የነበረው ምን ያደርገዋል? ይደመስሰዋል። ነቢዩ ሰለላሁ ዐለይሂ ወሰለም ደግሞ ምን አሉ? አታኢቡ ከመላ ዘንበ ለ ተውበት ያደረገ ሰው እኮ ወንጀል እንደሌለበት ነው። አለዚ ይህ አላህ ማለት እኮ ኸለቀከ የፈጠረህ ጌታ ነው። አንተ እሱን ከመገዛት የምትዘናጋበት የሆነው ፈሰዋከ አስተካከለህም እኮ ይሄ ጌታ ፈዓደለክ ሁለመናህንም ተመጣጣኝ አደረገ። 2 እጅ፣ 2 አይን፣ 2 ጆሮ፣ 2 ከንፈር፣ 2 እግር እያደረገ አመጣጥኖ ፈጠረህ። አይ ማለትም ረቡከል ከሪም ያቸሩ ጌታህ እኮ አለዚ አውጀደከ ሚነል አደም ካልነበርክበት ያስገኘ ፈጀዐለ ኸልቀከ አፈጣጠርህን እኮ ደግሞ አደረገው ሰውየን የተስተካከለ ቀዊመን ቀጥ ያለ ላ ኸለለ ፊህ ምንም አይነት ነውር የሌለብህ ጉድለት የሌለብህ አድርጎ ፈጠረ። ምን በማድረግ ኩሉ መውሉዲን ይውለዱ አለል ፊጥራ የሰው ልጆችን በጠቅላላ አላህ ያስገኛቸው በምንድን ነው? በተፈጥሮ በእስልምና ሃይማኖታቸው ላይ። ወጀዐለሁ አደረገው እኮ አላህ ሙተናሲበን የተመጣጠነ እኮ አደረገው ምኑን? የተፈጠረለት ሰውነቱን ፊል ኸልቂ በአፈጣጠር የዳኒ 2 እጆች ወሪጅላኒ 2 እግሮች ወአይናን 2 አይኖች ኢላ አኺሪ እስከ መጨረሻው። ወኩሉ ፊ መካኒሂ ወኩሉን ሁሉን ደግሞ ፊ መካኒሂ በቦታው ላይ ሙናሲቡን ለህ ለዛ ነገር የተገራ አድርጎ እኮ ነው አላሁ ስብሓነሁ ወተዓላ የፈጠረው። ስለዚህ አለዚ ያ ቸሩ ጌታ ማለት ኸለቀከ የፈጠረህ ነው ካልነበርክበት፣ ፈሰዋከ ያስተካከለህ ነው፣ ፈዓደለክ የፈጠረህን ደግሞ አካላትህ ላይ ምን ያደረገ ነው? እኩኩል እያደረገ ባለ 2 እያደረገ ውስጥም ከላይም 2 መሆን ያለባቸውን ነገሮች 2 አድርጎ ፈጥሮልሃል። ፊ አይ ሱረቲን ማሻአ ረከበክ። ፊ አይ ሱረቲን ማለት በማንኛውም አይነት መልክ ወይም በዚህ መልክ ማሻአ አላህ በፈለገው መልክ ረከበክ ፈጠረህ። ምን ሆነ? አባትህን እንድትመስል፣ አጎቶችህን እንድትመስል፣ አያትህን እንድትመስል በወንድ በኩል ያለው ወይ እናትህን ወይ አክስቶችህን ወይ በእናትህ ሳይድ ያሉትን እንድትመስል አድርጎ ፈጠረህ እስከ ላይ ድረስ ማለት ነው። አንድ ቤት ውስጥ 2-3 የተለያዩ መልኮች አሉ የሉ ሞልተው። በእድሜ ተለቅ ያሉት ሰዎች ግን ቤት ውስጥ ሲመጡ አይገርምም? ይሄኛው እኮ ልጅሽ አያትሽን ነው የሚመስለው አንቺ አታውቂውም እንጂ ይሏታል ለእናትየው። እናትየው ራሱ ማታውቀው ግን ማን? የእሷ አባቷ። እሷ በልጅነቷ ምን የሞተባት አባቷ የሞተባት ይሆንና ወይ አያቷ የሞተባት ይሆንና ማታውቀውን አያት በዘመኑ ግን የነበሩ ሰዎች ያውቁታል። በህይወት ካሉ የእሷን ልጆች ሲያዩ ይነግራሉ። ምን ብለው? ይሄ እኮ ይሄኛውን ዘር ነው የሚመስለው፣ ይሄ እኮ ይሄኛውን ዘር ነው የሚመስለው። በነቢዩ ሰለላሁ ዐለይሂ ወሰለም ዘመን አንድ ግለሰብ እሱ አረብ ነው፣ ጥቁር ልጅ ወለደ። ከዛ ተጠራጥሮ መጥቶ ምን አላቸው? እኔን የማይመስል ልጅ ወለድኩ አላቸው፣ ሌላ ዝርዝር ውስጥ ሳይገባ። ከዛ የሳቸው መልስ ምን ሆነ? ካሉህ ግመሎች መካከል ለየት ያለ ከለር ያለው የለም ወይ አሉት። አለ አሉት። ይሄም ልክ እንደዚሁ ዘርህ ውስጥ ያለ ነው አሉት። ይሄም ልክ እንደዚሁ ምን ውስጥ ያለ ነው? ዘርህ ውስጥ ያለ ነው። ምክንያቱም አባታችን አደም ፈረንጅ ነው እንዴ? አረብ ነው? ጥቁር ነው? አይደለም፣ አይታወቅም። ከመሬት ላይ ከተለያዩ ቦታዎች ከተወሰደ ምን አፈር ላይ ነው የተሰራው። ስለዚህ የሱ የዘር ሀረግ ውስጥ ምን ሊገኝ ይችላል? 2 ቀይና ቀይ ሰዎች ተጋብተው ጥቁር ልጅ ሊወልዱ ይችላሉ። ጥቁሮች ቀላ ያለ ሰው ሊወልዱ ይችላሉ። ይሄ ሁሉ ምን ውስጥ ያለ ነው? የዘር ሀረግ ውስጥ ያለ ነው። ለዛ ነው እንስሳቶችን ነቢዩ ሰለላሁ ዐለይሂ ወሰለም ምሳሌ አምጥተው ቡኒ ግመሎች ማን ሊገኝ ይችላል? መሀላቸው ላይ ነጭ ግመል ሊገኝ ይችላል፣ ወይም ሌላ ከለር ያለው ግመል ሊገኝ ይችላል። ሀከዛ። ስለዚህ ይኸው እዚህም ጋር ፊ አይ ሱረቲን ማሻአ ረከበክ አይ ጀመዐ ኸልቀከ አፈጣጠርህን እኮ አላህ ሰበሰበው። ፊ ሸክሊን በመልክ ኻሲን ቢክ
አንተም በሚመስል መልክ ፈጠረህ። ማኢለን የተዘነበልክ እንድትሆን ፊ ሸበሒ በመምሰል በኩል ኢላ ወይ ወደ እናትህ አው አብ ወይንም ወደ አባትህ አው አም ወይንም ወደ አጎቶችህ አው ኻል ወይንም ወደ አክስቶችህ አው ገይሪሂም ወይም የመሳሰለውን ከዘርህ ውስጥ እንድትመስል አድርጎ እኮ አላህ ምን አደረገ? ፈጠረህ። ፊ አይ ሱረቲን በማንኛውም መልክ ማሻአ አላህ በፈለገው ረከበክ ፈጠረህ እኮ አንተን አመሳስሎ ፈጠረህ እኮ። 9ኛ አንቀጽ ከላ ከሊመቱ ዘጅሪን የማስጠንቀቂያ ቃል ናት። ሞተን አንቀሰቀስም ብለው ያስተባብሉ ስለነበረ ከላ ተቆጠቡ፣ ተከልከሉ፣ ጉዳዩ እናንተ እንደምትገምቱት አይደለም። ፈኢነማ ሂየ ዘጅረቱን ዋሂዳ የእናንተ የሞቶ የመቀስቀስ ጉዳይ እኮ አንዲት ጊዜ በጥሩምባው መነፋት ናት፣ ትቀሰቀሳላችሁ። ስለዚህ ከላ ለይሰል አምሩ ከማ ተظኑን ጉዳዩ እኮ እናንተ እንደምትጠረጥሩት አይደለም። ከላ በል ይልቁንም እናንተ እኮ ቱከዚቡነ ታስተባብላላችሁ ቢዲኒ ሞቶ በመቀስቀስ። አሁን ያዙ ሒሳብ፣ ጀዛ፣ ዲን የሚሉት ቃሎች። አዲን የሚለው ቃል ሁሉን ይይዛል። ምክንያቱም ማሊኪ የውም ዲን የፍርዱ ቀን ባለቤት። በፍርዱ ቀን ምን ምን አለ? ሒሳብ ምርመራ ማለት ነው። ጀዛ ማለት ምንዳ ማለት ነው። ስለዚህ ዲን የሚለው ማንን ይይዛል? ሒሳቡንም ከሒሳቡ በኋላ ምንዳንም ይይዛል አይደለ? ሒሳብ እና ጀዛ የሚሉት ተለያይተው ከመጡስ? ተለያይተው ከመጡ አሁን እንደነገርኳችሁ ሒሳብ ምርመራ ነው፣ ጀዛ ምንድን ነው? ደሞዝ ነው። ብቻቸውን ከመጡስ? ሒሳብ ካለ በውስጡ ማንን ይይዛል? ከሒሳብ በኋላ ምንዳ አለ አይደል? ጀዛአ ሚን ረቢከ አጣአን። ሒሳብ ሲል ደግሞ ይሄ ነገር የተፈጸመው መቼ ነው? ከምርመራው በኋላ ነው አይደል ምንዳ የሚመጣው። ስለዚህ ብቻቸውን ከመጡ፣ ብቻቸውን ስንል ለየብቻ ከመጡ የየራሳቸውን የቅል ትርጉም ይይዛሉ። አንዳቸው ብቻ ከመጡ ደግሞ አንዳቸውን አካተው ይይዛሉ። አዲን የሚለው ግን ሁለቱንም ይይዛል። ከላ ይሄ እኮ ሊሆን አይገባም የእናንተ ሁኔታ። ነገር ግን በል ይልቁንም ቱከዚቡነ እናንተ እኮ ታስተባብላላችሁ ቢዲን ሞቶ በመቀስቀስ በመመርመር በመመንዳት በጀነትና በእሳት እኮ ታስተባብላላችሁ። ሀዛ ኺጣቡን ሊልካፊር ይሄ እኮ ለካሃዲ የመጣ መልእክት ነው። ምክንያቱም አማኞች በዚህ ያስተባብላሉ እንዴ? እንዲያውም ትላንት እንዳሳለፍ ነው እነሱ ዩቂኑነ ቢልአኺራ በአኺራ የሚያረጋግጡ ሰዎች ናቸው። ወልማዕና ትርጉሙም እኮ ለይሰል አምሩ ጉዳዩ እኮ እንዲህ አይደለም፣ ከማ ተظኑን እናንተ እንደምትገምቱት ያ መን እኽተረርቱም ቢጀህሊኩም በመሀይምነታችሁ የተሸወዳችሁ የሆናችሁት ፈከፈርቱም ቢረቢኩም በጌታችሁም የካዳችሁት የሆናችሁት ሰዎች እኮ እናንተ እንደምትገምቱት አይደለም ጉዳዩ። ወላኪን ነገር ግን አንቱም ቱከዚቡነ እናንተ እኮ ታስተባብላላችሁ ቢየውሚል ጀዛኢ ወልሒሳብ በምንዳውና በምርመራው ቀን እኮ ታስተባብላላችሁ። ወላ ቱሰዲቁነ ቢህ እናንተ እኮ ደግሞ አታረጋግጡም በዚህ ቀን። ፈተዕመሉነ ለህ የተፈለገውም ይሄ ነው። ብታረጋግጡ ኖሮ ለዛ ቀን ተዘጋጅታችሁ ትሰሩለት ነበር። ስለማታረጋግጡ ግን ለዛ ቀን ተዘጋጅታችሁ እየሰራችሁለት እኮ አይደለም። ከላ ተከልከሉ፣ ተቆጠቡ። ወይም ጉዳዩ እናንተ እኮ እንደምታስቡት አይደለም። በል ቱከዚቡነ ይልቁንም እኮ እናንተ ታስተባብላላችሁ ቢዲኒ ሞቶ በመቀስቀስና በሂሳብ ታስተባብላላችሁ። ለዚህም ሲባል ለዛ ቀን አትዘጋጁለትም፣ አትሰሩም። አንቀጽ ቁጥር 10 ወኢነ አለይኩም በእናንተ ላይ እኮ ወኢነ አለይኩም በእናንተ ላይ እኮ ለሓፊዚን ተጠባባቂ መላእክቶች እኮ አሉባችሁ። እናንተ ሞተን አንቀሰቀስም ብትሉ ሳትዘጋጁለት ባትሰሩ የሰራችኋትን ግን መዝግበው ሳይጨምሩ ሳይቀንሱ የሥራ መዝገባችሁ ሆኖ እኮ የሚቀጥለው ዓለም ላይ ምን ተብሎ ነበር ትላንት? ኢነ ኪታበል ፉጃሪ ለፊ ሲጂን የአመፀኞች አላህን የሚያምፁ ሰዎች ኪታብ እኮ የት ነው ያለው? 7ኛው ምድር ላይ ነው የተቀመጠው ብለናል አይደለ? ያ ኪታብ የቂያማ ቀን ምን ይሆናል? ይሄው እንኩ ተብሎ ይሰጣል። ደግሞ
ሊዛ ለዚህም ሲባል አላህ ምን አለ? ወኢነ ዐለይኩም በእናንተ ላይ እኮ ለሓፊዚን እናንተ ባታዩዋቸውም እነሱ የሚያዩዋችሁ እኮ ሓፊዝ ማለት ምን ማለት ነው? ተጠባባቂ እኮ አለባችሁ። ምን የሚሰሩ ተጠባባቂዎች? ኪራመን የተከበሩ እኮ ናቸው። እነዚህ ተጠባባቂዎች ያው መላኢካዎች ናቸው። ኪራመን ከባህሪያቸው ውስጥ ደግሞ እኮ አላህ ዘንድ የተከበሩ ናቸው። የስራ ድርሻቸው ምን የሆነ? ካቲቢን ሚጽፉ የሆኑ ኪራመን የተከበሩ ማን? አላህ ዘንድ የስራ ድርሻቸው ምን የሆነ? ካቲቢን የሰው ልጆች የሚሰሩትን ሚጽፉ። ያዕለሙና ያውቃሉ እኮ እነዚህ መላእክቶች አላህ እንዲያውቁ አድርጓቸዋል። ማ ተፍዓሉን የምትሰሩትን በጠቅላላ አላህ እኮ እንዲያውቁ አድርጓቸዋል። ግልጽ ነው አይደለ? ለምሳሌ እዚህ ጋር የሆነ ወንጀል ብሰራ ከወንድሜ ውስጥ የሆነ ከኪስ ውስጥ ሳንቲም በውስጥ መላእክቶቹን እንዲያውቁ አድርጓቸዋል። ግን ለምሳሌ መላእክቶች ሽንት ቤት ውስጥ አይገቡም፣ መጥፎ ቦታ አይሄዱም። እዛ ሽንት ቤት ውስጥ ሰው ገብቶ ብልግና ቢሰራ ዝሙት ቢሰራ ለመላእክቶቹ አላህ ምን አድርጓል? አሳውቋቸዋል። ስለዚህ እንደ ስራ ይጽፉታል። አላህ በዲቃ እንድንጠነቀቅ ነው ይሄን ሁሉ ዝርዝር የሚነግረን እንጂ ከነሱ በላይ እሱ ያውቃል አያውቅም? እሱ እኮ እዚህ ውስጥ ያለችዋንም ርግብግቢት ጠንቅቆ ያውቃታል። ምን አስበን ነው አሁን እዚህ የምንማማረው? ምን አስቤ ነው ገንዘቤን አውጥቼ ስሰጥ? ምን አስቤ ነው የምቆጣው? እውነት ለዲን ነው ወይስ ለሌላ ነገር ነው? የውስጥ ስራ ነው አይደለም? ለመላእክቶቹ ግን የስራ ድርሻ ስለሰጣቸው አክብሬያቸዋለሁ። የክብር ስራቸው ደግሞ እናንተ ትልቅ ቦታ ስላላችሁ እኔ ዘንድ ጥሩም ሰራችሁ መጥፎ እነዚህ የተከበሩት መላእክቶች እኮ ይጽፉታል። ስለዚህ መላእክቶች መጥፎ ቦታ አይገቡም ሲባል ሰምቶ አንድ ሞኝ የሆነ ሰው መጥፎ ቦታ ገብቶ የሆነ መጥፎ ነገር ቢሰራ አንድ አላህ አይቶታል። ሁለተኛስ መላእክቶቹን ራሱ አላህ ምን አድርጓቸዋል? ያዕለሙነ ያውቃሉ ማ ተፍዓሉን ሐታ ፊ መካኒን ኸቢት ቆሻሻ ቦታ ገብታችሁ ራሱ መላኢካዎች ማይደርሱበት ቦታ ገብታችሁ ራሱ መጥፎ ነገር ብትሰሩ የእናንተን ስራ በመጻፍ ላይ ግን አላህ አሳውቋቸዋል። ወንጀላችሁን እንዳለች ቁጭ ያደርጉላችኋል። አቀጣ መላኢካዎች እንደ ሰው ልጅ ፓስፖርት ቪዛ ምናምን አይፈልጉም። ይሄን ለምን አነሳው? ሰዎች ባለንበት ጊዜ አላህ ይዘንልንና መጨሻ ቦታዎች እኮ አሉ ይባላል። አላህ ይጠብቀን። ዓለም ሁሉ በማን ስር ነው? ዓለም በማን ስር ነው? በአላህ ስር ነው አይደል? እዚህ ሀገር እኮ ሴት ይዤ ብሄድ የሀገሮቹን ስም አልጠቅስም። እዚህ ሀገር ይዤሽ ልሂድ፣ አንቺ በሌላ ፓስፖርት ሄጃለሽ፣ እዛ ኤርፖርት ላይ እንገናኛለን፣ ሰው እንዳይነቃብን ብቻ ምናምን። በዚህ ደረጃ ታስቦ ብልግና ለመስራት ለኒካህ እኮ አይደል፣ መጥፎ ነገር ለመስራት የሆነ ቦታ ሰዎች ሄደው ተቀጣጥረው ይሰሩታል። ብልግናው ሲመጡ ምናምን በአካውንት አንቺ በማታውቂው ባንክ የሆነ ሰው ድሮፕ ያደርግልሻል፣ የሆነ ብር ያስገባልሻል። በአላህ ምድር ላይ የት መሄድ ይቻላል? አይነን መፈር ወዴት መሸሽ ይቻላል? ጉዳዩ ሁሉ መላእክቶቹ የትም ቦታ ምን ሰራትን ምን ያደርጋሉ? በዝርዝር አሳውቋቸዋል። ጻፉ ተብለዋል፣ ይጽፋሉ፣ ጥሩንም መጥፎውንም። ከዛስ የቂያማ ቀን ይሄው ሲባል የሰው ልጅ አይቶ በጸጸት ያብዳል። ያ እንዳይሆን ግን አዛኙ ጌታ ዛሬ መከራ ከዚህ ይኸው ከአፍ አንድ አትወጣም ወዲያው ብትመዘገብ እንጂ ኸይረን ፈኸይረን ሸረን ፈሸረን። አላህ ይጠብቅ። የሰው ልጆች በተለይ ባለንበት ዘመን ኢማን የሚባለው ጉዳይ ላይ በጣም ሊለፉ ይገባቸዋል። ውስጣቸውን በማስተካከል ላይ ሰሒህ በሆነ ነቢዩ ሰለላሁ ዐለይሂ ወሰለም ባስተላለፉት ሐዲት ላይ ምን ብለዋል? ጀዲዱ ኢማነኩም እምነታችሁን አድሱት። እንዴት አድርጋችሁ? እምነት እኮ አሉ ልብስ ከሚያረጀው በላይ በሆዳችሁ ውስጥ ተበጣጥሶ ያረጃል አሉ። እውነት ነው አይደል? እውነት ነው። ልብስ ቢበጣጠስ ትቀይረዋል አይደል? ለምን? ልብስ የሚበላ ነገር ስለሆነ ብል ይበላዋል። ዝም ብሎ ቢቀመጥ አንድ ልብስ ምን ይሆናል? ያልቃል አይደል? ያልቃል አያልቅም? ኢማንም ለምሳሌ የሆነ ሰሞን ባሪፉ በቃ በዱንያ ላይ ጀነት ላይ ያለን እስኪመስለን ድረስ ደስ ብሎን አላህ እንገዛለን አይደል? ከዛ ገፍላ ውስጥ ስንገባስ ሙትት ያለ ቀልብ ስንይዝ ሞትን ስንረሳ ይሄ ፊልሙን፣ ኳሱን፣ ዘፈኑን፣ ሀሜቱን ደስ ደስ የማይሉ ነገሮች ውስጥ ስንገባ ምን ያጋጥመናል?
ለሰላቷም ልንነሳ አንተ መግሪብን ሳልሰግድ ኢሻ ዛሌል ነው እንዴ? ያ አላህ አላሁ አክበር አላሁ አክበር ሸዱ ላ ኢላሀ ኢለላህ ሸዱ ሀያ ለሰላህ ሀያ ለፈላህ ያ ሙስሊም አላሁ አክበር አልሐምዱሊላህ ረቢል ዓለሚን አላሁ አክበር ሰሚዐ አላሁ ሊመን ሐሚደ። ከዛ ልክ ስልኳ ግን ስትሆን አይን ብርግድ ይሄ ችግር አለ የለም? እኛ ውስጥ አለ የለም? ስልኩ ሲበዛ ኳሱ ሲበዛ ምናምን እናት ልጄ እንደው ለራት ማዘጋጅልን አታውቅም እንደ ውስጥ እስቲ ግማሽ ጁዝ ብትልህ ግማሽ ጁዝ ለመቅራት ትይዘውና ይኸውላችሁ ወንጀል አደጋው እንድናየው ነው። ልትቀረው ትጀምራለህ። ምርጥ ነገር እንደሚሰራልህ ከምግብ እኮ ተነግሮሃል ወይ ሽልማት አለ ተብለሃል። ትከፍተዋለህ ወኢነ አለይኩም ልክ ቃይዳ ኑረን ስቴጅ ላይ ትመለሳለህ። ለምን ወንጀል ምን ስለሚያደርግ የሰው ልጅ ጎትቶ ምን ውስጥ ስለሚከተው ገፍላ ውስጥ ስለሚከተው። ለዛ ነው እኮ ፈጅር ፈተናነት አይደለችም፣ የምድራዊ ፈተና። ማታ እስቲ ማይረባ ነገር በልብ ላይ ጣድ፣ ማይረባ ነገር እይ። ከዛ በኋላ ትተኛለህ አይደል? እንደው ቀድመ 10 ተኩል እንኳን ተነሳህም በል ነቅታ ለመነሳት ግን ላኢላሃ ኢላላህ ያለ ዱካክ ብርድ ልብሱ ይሁን ማለት ዳምፔል ነው እንዴ የተጫነብኝ እስክትል ድረስ ትገፈዋለህ። ቆይስ 10 ደቂቃ ሻውል ብቻ አዛ እንዳይሉብህ ምናምን 10 ደቂቃ ሊበርደኝ ነው። ሀታ ሽንት ወጥሮት ሰው ምን ያደርጋል? ቆይ ጋማ ልበለው አሁን ተነስቼ ሲደርስ ምናምን እሺ አዛ 20 ደቂቃ አለ አይደል? 3 ደቂቃ ስትል አጅሬ ከችልና ጆሮህ ላይ ሚለውን ብሎ ምን ይሄን አረገ ስትል ማታ የሰራኸው ስራ ቀን የሰራኸው ወንጀል ምድር ላይ ውርደቱን አከናነበ። በጣም ደግሞ ጥሩ በሆነ ቁጥር እየቀራሁ እኮ አጠግብም። ቆይ አንድ ጊዜ እራት ቀርቧል፣ ለሁሉ ነገር ወቅት አለው አይደል እንዴ ሸሆቹ እየተባልክ ቁርአኑን አቆመው ትባላለህ። በምን የተነሳ አላህ አየህ። ስለዚህ ኢማናችሁ ምን አድርጓሉ? ነብዩ ሰለላሁ ዐለይሂ ወሰለም ጀድዱታል፣ አድሱት። ምን በማድረግ ሸሪዓ ያስቀመጣቸው የእምነት ማደሻዎች አሉ። ቀብርን መዘየር። ክረምት ቤተል የሚባል ሰፈር ተመላላሽ የግማሽ ቀን ኮርስ ለተማሪዎች አዘጋጅቼ ነበር። የመጨረሻ ቀን ወይም መሀል ላይ ቀብር ቦታ ይዣቸው ሄዳለሁ አልኳቸው። ሄድን። በቃ ሲመጡ ምናምን ተምረው ነው የሚሄዱት። አንዱ ልጅ ቀብር ቦታ ደርሰን መተን የ20 ደቂቃ ዳዕዋ አድርጌላቸዋለሁ፣ ለቅቄዋለሁ። በሉ ግቡ ወደ ክላሳችሁ አልኩኝ። ለብቻው ያዝ አደረገኝ። እምባውን እያነባ እንግዲህ 2 ወር ስንማር ቃል ተንፍሶ የማያውቀው ልጅ ይዞኝ እፈልግሃለሁ አለኝ። እኔ እኮ ሰላት እቸገራለሁ አለኝ። የተረዳችሁ ነው። ከዛ በፊት ያላወራኝን ስንት ጊዜ ስናገኝ ቀብሯን ግን ሄዶ በአይኑ ተመለከተ። አሳየዋቸው ለተማሪዎቹ። አያችሁ ልጆች፣ ይሄው እቺ ብሎኬት እቺ ናት ድርሻችን። ከብሎኬቱ ውስጥ እንዲያውም ከግማሹ በታች የሆነችው ናት እኛ መንገባባት። ለምን በጎን ነው ለአህድ ውስጥ የሚተኛው ብዬ ቀለል ያለች ግን ለማንም ሰው የምትመጠን፣ ምክንያቱም የነብዩ ሐዲስ ስለሆነች ነገርኩት። በጣም ተረብሾ ልጁ ወላሂ ከዛ በፊት ሲመጣ በቃ ቀለል ያለ ልጅ ነው። በቃ ቀለል ያለ ላይፍ ታውቃላችሁ። ያቺን ቀብር ቦታ አይቶ መጣ እያለቀሰ። አንዴ እንዲህ ይጠርጋል። ምንድነው ማድረግ ያለብኝ? እኔ እኮ ሰላት ላይ ይቸገራለሁ። አያችሁ ነብዩ ሰለላሁ ዐለይሂ ወሰለም ምን ብለው ነበር? ቀብር ዘይሯት አኺራን ታስታውሳችኋለች። ይሄ ልጅ ወላሂ ማስፈራሪያ የለ አትሰግዱም ወይ ብዬ አልጠየቅኩኝ። አንድም ጥያቄ የለም። ዳዕዋው ተደረገች ቀብር ቦታዋ ላይ ማለት ነው። በባሳቸው ገቡ። እሱ ግን ሰላም ነሳው። ቤቱ እስኪደርስ እንኳን አላስቻለው። እንዴት አትሰግድም አልኩት። መነሳት ያቅተኛል። ፊልም ታያለህ ወይ? ኳስ እንዲህ ትላለህ ወይ? እንዲህ ብዙ ነገር ጠየቅኩት። ያላህ ስራ አልሐምዱሊላህ
በአሁኑ ቅዳሜ እዛ አካባቢ አንድ መስጂድ አለ፣ ትልቅ መስጂድ። እዛ ቁጭ ብዬ ቁርአን እየቀራሁ ከቀኑ 8 ሰዓት ምናምን አልወጣሁም ነበር እኔ። ልጁ መጥቶ ቁጭ ብሎ ቁርአኑን ይቀራል። አስቡት፣ ከምሳ ሰዓት በኋላ ሁሉ ራሱ ማለት ነው። ሰገድ ካልኩት አሁን ዛሬ እዚህ ነው የሰገድኩት፣ ይሄው እስካሁን ቁጭ ብዬ ቁርአኔን እየቀራሁ ነው አለ። አያችሁ፣ ሰው ልቡ ስትሞት የመጀመሪያው ሰበብ ምንድነው? ሄዶ የሚገባባትን ቦታ ሄዶ እንዲመለከት ትክክለኛ መድኃኒቱን የሰጡት ማን ናቸው? አሁን የሰው ንግግር ቢሆን ለገሌ አይሰራም ለገሌ አይሰራም ሊባል ይችላል አይችልም? የሰው ነውና። የሰዎች ሁሉ ምርጥ ግን ከሰማይ ዜና ማይለያቸው ማን አሉ? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። ይሄንን አንድ ወጣት ህይወቱን ቀየረችለት። ተፈضل። እሺ፣ ሌላ ጾም ማብዛት፣ ሌሊት ተነስቶ ማልቀስ፣ ከሰዎች ገለል ማለት። ዛሬ በጣም የምንዘናጋው እንዲህ ዲን ላይ ያሉ ሰዎች በተለይ ሲገናኙ ልባቸው ሲሞት አያውቁት። በቃ የቀን ግማሽ ጁዛቸውን ከቀሩ ከማ ተዕሪፉን ከማ ተቁሉን ከማ ቃለ ሼክ ፉላን ሐፊዘሁላህ ወረአሁ ምናምን ይባባሉና ኢልም የምጠፋና ዲን ኢማን የሚቀንስ አይመስላቸው። ከሰው ግን ገለል ብለህ ጌታዬ ሆይ የኔን ጉዳይ አሁን ምንድን ነው የምታደርገው? እኔ አሁን በምን መልክ ነው አሁን ከዚህ ምድር ስሰናበት መጨረሻዋ ምን ልትሆን ትችላለች? ለዛ ነው እኮ ነቢዩ ሰለላሁ ዐለይሂ ወሰለም አላሁመ አሕሲን አቂበተና ፊል ኡሙሪ ኩሊሃ ወአጅርና ሚን ኺዚ ዱንያ ወአዛቢል አኺራ የተባለውን ዘውትር ሲሉት የነበረውን ዱዓ ይሉት የነበረው አላሁመ አሕሲን አቂበተና፣ አላህ ሆይ መጨረሻችንን አሳምርልን። እሳቸው መጨረሻችንን አሳምርልን ካሉ እኛስ ወአጅርና ጠብቀን ሚን ኺዚ ከውርደት አዱንያ ወልአኺራ ከምድራዊ ህይወትም ከመጨረሻውም ዓለም ውርደት ጠብቀን። አላሁመ አሕሲን አቂበተና ፊል ኡሙሪ ኩሊሃ ወአጅርና ሚን ኺዚ ዱንያ አላሁመ አሕሲን አቂበተና ፊል ኡሙሪ ኩሊሃ፣ በጉዳዮች በጠቅላላ ሁኔታችንን መጨረሻችንን አሳምርልን፣ ከዱንያም ከሚቀጥለውም ዓለም ውርደት አንተው ጠብቀን እና የመሳሰሉት ዱዓዎች ነቢዩ ሰለላሁ ዐለይሂ ወሰለም ራሳቸውም ብለዋል። ጥላ በሌለበት ቀን አላህ ጥላ ስር ከሚያስጠልላቸው ሰዎች ውስጥ ከሰባቱ አንዱ ማን? ረጁሉን ዘከረ አላህ ኻሊየን፣ ከሰዎች ገለል ብሎ አላህን ያስታወሰ ሰው። ፈፋደት አይና፣ አይኑ ያነባች። ለምን? ከሰው ጋማ አንዳንድ ሰዎች አይቸገሩም። የሆነው ሰው ሲያለቅስ እንባቸው ይመጣል። ብቻቸውን ግን ሲሆኑ ልባቸው የሚደርቅ ሰዎች አሉ። ስለዚህ ለብቻ ሆኖ ማልቀስ ምንን ስለሚያስታውስ? የመጨረሻውን የብቸኝነት ጉዞ ስለሚያስታውስ። ወላሂ የሰው ልጅ ትልቅ የሚያሰኘው እድሜው አይደለም። በትንሽ እድሜው ትልቅ ሰው መሆን ይችላል። እና አብዱላህ ኢብኑ ዑመር ከትልልቅ ነገሮች የተከለከሉት ገና በ14 ዓመታቸው ነው። ቆይ እድሜህ ገና አልደረሰም ተብለው እነሱ ካልሄድን ብለው ትልቅ ነን ብለው። ከዚህ ምን ትይዛላችሁ? ሰው ውለው ከማን ጋር ይውል ስለነበረ ከነቢዩ ሰለላሁ ዐለይሂ ወሰለምና ከነዛ ከትልቅ ሰዎች ጋር ይውል ስለነበረ ህይወቱ ተቀየረ። ህይወታችንን መቀየር በእኛ ላይ ግድ ነው። በዚህ ሁኔታ ግን ልባችን እንዲህ ገፍላ ላይ ሆኖ ብንሄድ የመጨረሻዋ ኬላ ላይ አሁን እየተቸገርን ያለ ነው። ምንድነው የመጨረሻዋ ሰዓት ላይ ምንድነው የምትወጣው ነው ከኛ ውስጥ? ለምን? የወደድካትን ነገር መጨረሻ ላይ ስለምትተፋት ማለት ነው። አላህ ካሄዳችንን ያሳምርልን። ከዛ አላህ ጠቀሰ የውዶቹን ሰዎች ባህሪ። ኢነል አብራር አልአብራር ከትረቱ ጣዓ፣ አላህን አብዝተው የሚታዘዙት ናቸው አብራር የተባሉት። ኢነል አብራር፣ እነዚያ አላህን አብዝተው የሚታዘዙት እኮ ለፊ ነዒሚን ፊል ጀና፣ ጀነት ውስጥ በታላቅ ጸጋ ውስጥ ናቸው። ለፊ ነዒም ማለት በጸጋ ውስጥ እኮ ናቸው። የት? ጀነት ውስጥ እየተጠቃቀሙ ነው። መቼ? አኼራ ላይ። አረ በምድራዊ ህይወታቸውስ ማን እንደነሱ? አላህን አብዝተህ በታዘዝከው ቁጥር አላ ቢዚክሪላሂ ተጥመኢኑል ቁሉብ፣ ልብ የምትረጋጋው እኮ ጌታ አላሁ ሱብሓነሁ ወተዓላን በማውሳት ትእዛዙን በመፈጸም ክልከላውን በመከልከል ላይ ነው። ወኢነል ፉጃር፣ አላህ ይጠብቀንና አመፀኞቹ ግን ወኢነል ፉጃር፣ አመፀኞቹ ግን ለፊ ጀሒም፣ በጀሃነም ውስጥ እኮ ናቸው። ለፊ ጀሒም፣ በጀሃነም ውስጥ እኮ ናቸው። የስለውናሃ፣ ይገቧታል እኮ። የስለውናሃ፣ ይገቧታል እኮ። ማን? አመፀኞቹ። የውመ ዲን፣ የፍርዱ ቀን እኮ ከተፈረደባቸው በኋላ
የቂያማ ቀን እኮ የተዘጋጀችላቸውን እሳት እኮ ይገቧታል። ወማ ሁም እነሱ እኮ አይደሉም፣ ወማ ሁም እነሱ እኮ አይደሉም። እነማን? የእሳት ሰዎች ፉጃሮች። አንሃ ከሷ ከጀሃነም እኮ አንሃ ከሷ ከጀሃነም እኮ ቢጋኢቢን ማለት አይወጡም እኮ ርቀው አይርቋትም እኮ ይገባሉ፣ ይዘጋባቸዋል። ናሩላሂ ሙዕሰዳ የተዘጋች እሳት ናት። ኩለማ አራዱ አየኽሩጁ ሚንሃ ኡዒዱ ፊሃ። አላህ ነጃ ይበለን። ጉዳዩ ከባድ ስለሆነ ሊወጡ ይመኛሉ፣ ይፈልጋሉ። ሀታ ማሊክን ይጠሩታል። ያ ማሊኩ አንተ ማሊክ ሆይ እስቲ ጌታችን እናናግርልን፣ ይቀነስልን ሁሉ ይሉታል። አረ ለሆነ ቀን እስቲ እረፍት እንረፍ ይላሉ። ኢነኩም ማኪቱን እናንተ እኮ ዘውታሪ ናችሁ፣ በዚህ ሁኔታ ላይ ይቀጥላል ይባላሉ። እና ወደዛ ይሄዳሉ። መውጫ ያለ መስሏቸው በትልልቅ ምሰሶዎች ተዘግተዋል። ኩለማ አራዱ አየኽሩጁ ሊወጡ ይሞክራሉ። በሞከሩም ጊዜ ኡዒዱ ፊሃ ይመለሷሉ ወደ ሰው ወደ እሳት። ይሄው እዚህም ጋር የስለውነሃ የውመ ዲን ወማ ሁም አንሃ ቢጋኢቢን እነሱ እኮ ዘውታሪ ሲሆኑ ዘላለም ዓለማቸውን እኮ እሳት ውስጥ ነዋሪ ናቸው ከሃዲዎች። ወማ አድራከ ይሄ ለነቢዩ ሰለላሁ ዐለይሂ ወሰለም በማሳወቅ መልክ፣ ምክንያቱም ዝርዝሩን እሱ ካላሳወቃቸው አያውቁምና። ወማ አድራከ ምን አሳወቀህ መልእክተኛዬ ሆይ፣ ማ የውሙ ዲን የፍርዱ ቀን ማለት የደሞዙ ቀን የምርመራው ቀን ማለት ምን እንደሆነ ምን አሳወቀህ? ثم ما أدراك ثم የሚለው ከዚያ በኋላ የሚለውን አይደለም የሚይዘው። አብዱራህማን አላህን ፍራ ብያለሁ። አብዱራህማን አላህን ብትፈራ ይሻልሃል። አብዱራህማን አላህን ብትፈራ ይሻልሃል። ምሳሌው እንዲገባችሁ ነው። አብዱራህማን ሲባል የትኛውን አብዱራህማን ነው ብላችሁ ትዞራላችሁ አይደል? ምን ነው የሚያስይዘው? በድጋሚ ከዚያ በድጋሚ የሚለውን ነው የሚያስይዘው። አጽኖቱን ነው አይደለ? አደራ ብያለሁ ይሄ ነገር በኋላ አደራ ጉድ ነው የሚሰራችሁ ከተባለ ያቺው መልእክት በተደጋገመች ቁጥር ምንነቷን ያስይዛል። የጉዳዩን አንገብጋቢነትና እኛ ትኩረት ሰጥተን እንድንጠነቀቅ አይደል? ሀከዳ እዚህም ጋር ثم ما أدراك መልእክተኛዬ ሆይ አሁንስ ምን አሳወቀ? ማ የውሙ ዲን የፍርዱ ቀን ማለት ምን እንደሆነች ምን አሳወቀ? ኸይር አላህችን ቀን አሁን ሊያስተዋውቃት ነው። ወማ አድራከ በጥያቄያዊ መልክ ማስነሸጥም ጭምራለሁ። ጆሮህን ትጥላለህ። ምን አሳወቀ? ምሳሌ የዛሬውን ምሳ ምን አሳወቀ? በቃ በእኔ ላይ ጣለው አልኩኝ። እዛ አንዋር ጥብስ ቤት ይኸው የሚወስደኝ፣ አዲስ የተከፈተው መንዲ ቤት ይኸው የሚወስደኝ፣ የት ይኸው የሚለቅብኝ። ይበላል አይበላል ነው አይደለም? አከዛ ቁርአንም ላይ መልእክቱን ይበልጥ አላህ ሰዎች ልባቸውን ጥለው እንዲሰሙት ስፔሻሊ ደግሞ ለነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ትልልቁን ነገር ለእሳቸው ነው አይደል በዝርዝር የሚያሳውቀው። ከዛ የእሳቸው ስራ ደግሞ ምንድን ነው? ለኡመታቸው ከሐዲት ጋር እያደረጉ ማሳወቅ አይደለ? ለምሳሌ ኢነ ኪታበል አብራሪ ለፊ ዒልይን፣ ከዛስ ወማ አድራከ ማ ዒልዩን ኪታቡን መርቁም። ለእሳቸው በዚህ መልክ አሳወቃቸው። እሳቸው ደግሞ በሐዲታቸው ሌላ መለኮታዊ ራእይ ደርሷቸው ምን ጨመሩበት? የታሸገ የታተመ ኪታብ ነው ብቻ ነበር አይደለ ቁርአኑ ላይ መጣው። እሳቸው ደግሞ ምን ዚያዳ ጨመሩ? ፊ አሰማኢ አሳቢዓ እላይ ሰባተኛው ሰማይ በላይ ጀነት ውስጥ ምን የሚደረግ ነው? ያ የሥራ መዝገብ የሚቀመጥ ነው። የካህዲያንም አስመልክቶ አላህ ምን አለ? ወማ አድራከ ማ ሲጂን ኪታቡን መርቁም። ከዛስ አርዱ አሱፍላ አርዱ አሱፍላ ሰባተኛው ምድር ላይ ምን የተደረገ ነው? የተቀመጠ ነው። ሰባተኛው ምድር ላይ እና ሰባተኛው ሰማይ ላይ የሚለውን ማን ነገረን? ነቢዩ ሰለላሁ ዐለይሂ ወሰለም። ይኸው አሁንም እዚህ ጋር አላህ ደግሞ ራሱ ሊያብራራው ምን አለ? ያ ቀን እኮ የውሙዲን የተባለው የፍርዱ ቀን የተባለው የውመ ቀን እኮ ነው። የውመ ቀን እኮ ነው። ላ ተምሊኩ ባለቤት ማትሆንበት፣ ላ ተምሊኩ
ባለቤት ማትሆንበት ማን ነፍሱን አንዲት ነፍስ ሊነፍሲን ለሌላ ነፍስ እኮ ባለቤት መሆን አትችልም። መጀመሪያ በነፍስ ወከፍ ነው አይደል ሁሉ ሰው ሐታ ነብያት ነፍሲ ነፍሲ የሚሉበት ቀን ነው። በጣም አስጨናቂ ቀን ስለሆነ አላህ ምን አለ? የውም ቀን እኮ ነው ላተምሊኩ ባለቤት ማትሆንበት ነፍሱን አንዲት ነፍስ ሊነፍሲን አኸር ለሌላ ነፍስ ባለቤት ማትሆንበት ማትመልክበት ሸይአ ምንንም ነገር እኮ ባለቤት አይደለችም አንድ ነፍስ ለሌላ ነፍስ። ወልአምሩ ጉዳዩ እኮ ያንቀን ወልአምሩ ጉዳዩ እኮ ያንቀን ወልአምሩ ጉዳዩ እኮ የውመኢዲን ያንቀን ሊላህ ሙሉ ለሙሉ ለአላህ ብቻ ነው የሚሆነው። ወሊላሂ ሸፋዓቱ ጀሚዓ ሐታ ምልጃ የሚባለው ጉዳይ ባለቤትነቱ ሙሉ ለሙሉ የማን ነው? የአላህ ነው። ከዛ አላህ ምን ያደርጋል? ለነብያቱ ይፈቅድላቸዋል፣ ለመላኢካዎቹ ይፈቅዳል፣ ቁርአን እንዲያማልድ ይፈቀድለታል። ሱረቱል በቀራና ሱረቱ አልኢምራን። ከዛ በኋላ እነዚህ ህፃን ልጆች ሆነው ለጉርምስና ሳይደርሱ የሞቱ 3 ወይንም 2 ህፃናት ካሉ ለቤተሰቦቻቸው ምን ይሆናሉ? አማላጆች ይሆናሉ፣ አማላጅ ይደረጋሉ። خير نكلس إذا السماء انفطرت وإذا الكواكب انتثرت برقفنا بتبتنوا وإذا البحار فجرت مولتو عند بهونو جزي وإذا القبور بعثرت يتاتشينيو كلا يلاينيو كتاتش بهونو جزي علمت نفس ما قدمت وما أخرت ያልሰራችሁ መስራት የነበረባትን በጸጸት ታያለች። ያ አዩሀ ልኢንሳን አንተ ከሃዲ የሰው ልጅ ሆይ ማ ገረከ ቢረቢከ አልከሪም አለዚ ኸለቀክ ፈሰዋከ ፈዓደለክ አመጣጥኖ እኩል አድርጎ 2 አይን 2 እግር 2 እጅ 2 ምላስ 2 ከንፈር 2 ጆሮ አድርጎ የፈጠረ ፊ አይ ሱረቲ በማንኛውም የመልክ ሁኔታ ማሻአ አላህ በሻው አላህ በፈለገው ረከበክ ፈጠረ የእናትህንና የአባትህን ቤተሰብ ምትመስል ሆነ። ከላ በል ቱከዚቡነ ቢዲን በምን ታስተባብላላችሁ? ቢየውም ዲን ሞቶ በመቀስቀስ ወኢነ ዐለይኩም ለሓፊዚን ኪራመን ካቲቢን እነማን? መላኢካዎቹ የት ያሳለፍናቸው? ወኢነ ዐለይኩም ለሓፊዚን የተባሉት ያዕለሙነ ማ ተፍዐሉን ኢነል አብራረ لفي نعيم وإن الفجار لفي جحيم يصلونها يوم الدين يفردك وما هم الناس كويدلهم عنها كساك جهنم بغائبين يميوت يدلهم وما أدراك ما يوم الدين ثم ما أدراك ما يوم الدين يوم لا تملك يوم كأنه አይደለም يوم በዛቀን لا تملك نفس لنفس شيئا በአንዳችም ጉዳይ والأمر يومئذ لله لا الله بتشانه. بارك الله فيكم.